ጤና ይስጥልን የተከበራችሁ ቤተሰብ፣ የተወዳጁ ነጻነት ወርቅና ባለቤት ልጆቼን ላሳድግበት በማለት መልእክቷን አስተላልፋለች። የነጻነት ጓደኛ ወይንም የነጻነት ቅርብ ወዳጁ ነጻነት ገንዘብ የለውም፣ ነጻነት ቤት የለውም፣ ነጻነት ብቻ ለሰው የሚኖር ሰው ነው በማለት ተናግረዋል። ከዚህ በፊትም አሁንም ቤተሰቦቹ ኢቢኤስ ላይ ቀርቦ የተናገሩት በእውነት በጣም አንጀት የሚበላና በጣም የሚጸጽት። ለካ ነጻነት በቲቪ ወጥቶ እኛ ሲያስቀን እኛ ሲያስናና እሱ በጣም ታሟል። እውነቷን ነው። ሀዊ ከዚህ በፊት ያስተላለፈችው መልእክት በእውነት ውስጤን ነው የነካኝ። አርቲስቶቻችን እባካችሁ ከታመማችሁ ወጥታችሁ ጠይቁን፣ እናሳክማችሁ፣ ቢያንስ እናሳክማችሁ፣ ቢያንስ ሕክምና አድርጉ በማለት ሀዊ ተናግራ ነበር። አርቲስቶች ብቻ ስም ብቻ ነው ያላቸው፣ ከኋላ ግን ምንም የቋጠሩ ሀብት ንብረት የላቸውም። ለልጆቻቸው እንኳን የሚሆን ህይወታቸው ካለፈ በኋላ ቤተሰቦቻቸውና ልጆቻቸው ሜዳ ላይ ነው የሚቀሩት። በእውነት ግን የኢትዮጵያ ህዝብ ደግ ነው። አሁንም የነጻነት ወርቅና ልጆችን ባለቤቱን አይወቱትም፣ ያግዙታል። ሁሉም በአቅሙ ይደግፋሉ። እኛ ሰው ግን አንዳንድ ጊዜ በለቅሶ ላይ ስንት ስም አውጥቶላታል፣ ስንት ነገር ብሏታል። አፍሽን ሸፍነሽ አለቃቀስሽ እያሉ ብዙዎች በሚዲያ ሲቀባበሉ ነበር። ነገር ግን የሰውን ችግር የሰውን ውስጣዊ ነገር ማንም ሰው ሳይ መፍረድ መልካም አይደለም። እቺ እናት እቺ እህታችን የሚዲያ ሰው አይደለችም። አነጋገር እንኳን በጣም እየፈራች ነው የምትናገረው። በዛ ላይ ሀዘን የጎዳትና ሀዘን ላይ ያለች ናት። በጣም የምትወደውና በጣም የምታከብረው ባለቤቷን እንዳጣች ተናግራለች። እሷ እዛ ቁጭ ብላ ልጆቿን ታስተምር እንጂ ልጆቿን ትጠብቅ እንጂ ካለሱ ምክር ካለሱ ውይይት ምንም ነገር እንደማታደርገውና ቢያማቸው እንኳን ሐኪም ቤት ልውሰዳቸው ወይ ብላ የምትጠይቅ እናት ናት፣ ሚስትም ነች። ታዲያ ይሄ መልካም ሰው ቢሄድና ህይወቱ ቢያልፍ እንዴት አትጎዳም? እንዴት ውስጡ አይሰበርም? እንዴት አታዝንም? አንዳንዶቻቸው ተፋተዋሉ፣ ከተፋቱ በጣም ቆይተዋሉ ብሎ ይናገራሉ። ውስጣቸውን ማንም ሰው ሳያውቅ የእነሱን ኑሮ ማንም ሳይኖርላቸው ግን ደግሞ የሆነ ክፍተት ነገር ቢመጣ የወደቀ እንጨት ላይ መጥረባ ይበዛል እንደሚባለው ነው። ሁሉም ሰው ፈራጅ ይሆናል። ሁሉም ሰው እቺ እህታችን ሀዘኗን እንኳን ሳትጨርስ ብዙ ነገር እያሏት ነበር። ብዙ ነገር ልክ ነጻነትን እንደበደለችው፣ ነጻነትን እንደጎዳችው፣ ትዳርን እንደተፋቱ አድርጎ ብዙዎች ያወሩ ነበር። ነገር ግን ያ ሐሰት ነው፣ ያ ውሸት ነው። ብዙ አላማም እንዳላቸውና ብዙ ነገርም እንዳሰቡና ለበኋላም ልጆቻቸውን እሱ እዛ ኢትዮጵያ ሆኖ እየሰራ እነሱን እየደጎመ እሷ ደግሞ ልጆቹን ይዛ እያስተማረች ትምህርታቸውን ጨርሶ ትምህርታቸውን በአግባቡ እዛ ሀገር ላይ ተምሮ በኋላ ደግሞ የትም ዓለም ሀገር ላይ ዞሮ ስራቸውንና ራሳቸውን ማስተዳደር እንዳለባቸው ሀሳባቸው ነበር። የሁለቱም ምክር ነው። ሁለቱም ተመካክረው በኋላ ላይ ግን
ልጆቻቸው ራሳቸውን ከቻሉ በኋላ የራሳቸውን አላማ የራሳቸውን ያሰቡትን ነገር ለማድረግ ነበር ሀሳባቸው። ግን ደግሞ ነፂ ሞት ቀደመው፣ ሞት ወሰደው። ግን በጣምም ታሞ ነበር። እንግዲህ ኢቢኤስ ላይ እንደተናገረችው እህታችን ነፂ ብዙ ጊዜ ታሞ እንደሚተኛና አልጋ ሁሉ ይዞ እንደሚተኛ፣ ግን ደግሞ በተኛበትም አልጋ ላይ ህመምተኛ እንዳይመስል እነሱ እንዳይሰማቸው እንደሚያጽናናቸው ቪዲዮ ሁሉ ለቆ ነበር። ራሱ ታሞ ሰውን ለማሳቅ ሰውን ዘና ለማድረግ እንደምጥርና እንደምታታ ነበር። እንዲሁም ደግሞ እናቴ ናፈቀችኝ በማለት ይነግራቸው ነበር። ሁላችንም እናታችን እንወዳታለን፣ ነገር ግን የእሱ ለብቻ ነው። ግን ይሄ ሰሞን እናቴ ናፈቀችኝ እያለ በተደጋጋሚ ይናገር ነበር። ወንድምየውም ስናገር ነበር፣ ሰምታችሁ ከሆነ እናቴ ናፈቀችኝ እያለ ይናገር ነበር ስል ነበር። መቼም አንዳንድ ጊዜ እኮ ህይወታችን ከመሄዳችን በፊት ይነገራታል። የሆነ ነገር ታውቃለች። ለምክንያት ነው እናቱንም የፈለጋትና ሰዎች የሰው አፍ መርፌ ነው ታውቃላችሁ። የሰው አንደበት መርፌ ነው። የሰውን ምላስ ስፈራ ነበር። በልቶ ነው ጠጥቶ ነው እንደዚህ የሆነ እንደዚህ የታመመ ይሉኛል በማለት በጣም ይሸማቀቅ እንደነበረም ስናገሩ ነበር። ነገር ግን በሽታም የሚሰጥ እግዚአብሔር ነው፣ ፈጣሪ ነው። ሁሉንም ነገር ሰው ስለበላ ስለጠጣ በየአይነቱ ስለተመገበ አይደለም። አንዳንድ ሰው እኮ እንደ ጉድም እየበላ በጣምም እየተመገበ በየአይነቱ እየበላ ሰው የማይመስል አለ። ሰውነቱ ላይ ምንም ነገር የማይጠገብ ሰው አለ። ማመሳ መስሎ የሚሄድ ሰው አለ። አስባችሁታል? ሰው ስለበላ ብቻ አይደለም፣ ሰው ስለጠጣ ብቻ አይደለም ውፍረትን የሚመጣ። ፈጣሪ ሁሉ ነገር ይሁን ካለ፣ በሽተኛ ትሆናለህ ካለ ፈቃዱ ከሆነ ሰው ስለበላ ብቻ አይደለም የሚታመመው። እና ምንም ሳናውቀውና ፈጣሪ ባደረገና እሱ በሰጣ እጅ ላይ ባንገባ መልካም ነው። እንዲሁ ዝም ብለን ባንፈርድስ? የሆነ ጊዜ ታሞ ሕክምና በሄደ ጊዜ ራሱ ሞቴን ያወጃችሁም አመሰግናለሁ እያለ ሲያመሰግን ነበር። ብዙ ነገሮች ይሰሙታል፣ ብዙ ነገሮችን በቁመና ታሟል። ምን አለበት የሆነ ሰው ጠጋ ብሎ ቢያስታምመው ኑሮ። ግን ነፃነትን ስታዩ እውነት ነፃነት የታመመ የተቸገረ ይመስላችኋል? ምክንያቱም እኛ የምናየው ሳቁን፣ ጨዋታውን፣ ፈገግታውን ነው። በቃ ጤነኛ ሰው ሆኖ እዛ በኢቢኤስ መስኮት ስናየው ነው የምናውቀው። ውስጡ ግን ምን እንደተቸገረ እንዴት እንደታመመ እሱና አንዳንድዬ ብቻ ናቸው የሚያውቁት። የሆነ ሆኖ ግን እንደዚህ አይነት ህመም የሚታመሙ ብዙ አርቲስቶችም ብዙ ሰዎችም አለ። እባካችሁን ታዋቂዎች አርቲስቶች እንደዚህ ህመማችሁን ይዛችሁ እኔ አርቲስት ነኝ እኔ ታዋቂ ነኝ እያላችሁ አትሙቱ። ችግር የለውም፣ ወጥታችሁ ጠይቁ። ማርያምን ማንም ሰው እኮ ወጥቶ ይጠይቃል፣ ይረዳል። ምናልባት እኮ ነፃነትን በጊዜ ታክሞ ቢሆን ሕክምና ተደርጎለት ቢሆን ይድን ይሆናል። ምን ይታወቃል? የእሱ ቸርነት የእሱ ምሕረት። ግን ደግሞ የሚያስታምም ሰው አላገኘም። ምክንያቱም እየሳቀ እየሸወደ ራሱን እየጎዳ ነበር ይሄደ። ግን አሁንስ ባለቤቱ ታማሚ ናት፣ ስኳር በሽታ አለባት፣ ወገቧም ብረት አለባት እያለች ትላንትና ኢቢኤስ ላይ እየተናገረች ነበር እህቱ። አስባችሁታል? ያንን ህመም ማንም አላየላትም። ምን ታረጋለች? እዛ ሆና ከዚህ እየላከ
ልጆቹን የሚያስተምራቸው ልጆቹን የሚደግማቸው እሱ እንደነበረ ተናግራለች። አሁንስ ህመሟን ይዛ ሀዘኗን ይዛ እንዴትስ ነው እነዚህ ልጆች የምታንቀሳቅሳቸው? የሞተ ሰው እንጂ ያለ ሰው ምንም አይሆንም፣ ግን ደግሞ መጎዳት ይሆናል። ነገር ግን የኢትዮጵያ ሕዝብ ከአንቺ ጋር ነው እህቴ። በእውነት በጣም ነው ያሳዘነችኝ። አንጀቴን ነው የበላችኝ፣ ማርያምን አንጀቴን ነው የበላችኝ ማለት ነው። እሱስ አንዴ ሄደዋል፣ አንዴ አልፏል። ከዚህ በፊትም ሰምታችሁ ከሆነ ባለቤቴ የሚዲያ ሰው አይደለችም ብሎ ተናግሯል። እውነትም የሚዲያ ሰው አይደለችም። እንደዚህ ሰው ፊት ለፊት ተናግራ የሚወጣላት ሰው አይደለችም። በጣም አይነፋር ናት። የለቅሶ ቀን እንኳን አይታችሁታል። በጣም ከአንጀቷ ስቅስቅ ብላ እያለቀሰች፣ ሰው ግን ያንን አላየላትም። ተሸፍናለች ማለት ሌላ ትርጉም ነው ያመጡባት። ሰው ቢፈርድም ባይፈርድም ምንም ችግር የለውም። ዋና ባለቤቱ ውስጡን ያውቃል። እውነቱ ደግሞ እነሱ ጋር ነው ያለ። እውነቱ ደግሞ እነሱ ናቸው የሚያውቁት። እናም የተባለ ሁሉ ሐሰት እንደሆነና እነሱ እንደተዋደዱና እንደተከባበሩ እሱም ደግሞ ሞት እንደቀደመ እሷም ለልጆቿ ስትል ርቃ እንዳለች እሱም ልጆቹን ለማሳደግ ስል ተበታትኖ እንዳሉ ነው እንጂ እውነት ሰው እንደተናገረ ተፋቶም አይደለም። ብቻ በጣም ያሳዝናል የነፂ ሞት። እግዚአብሔር አምላክ ነፍሱን በአጸደ ገነት ያኖርለት። ሌላ ምንም ማለት አይቻልም። ብቻ አንድ ሰው ካለፈ በኋላ ምን ነው ያ ሰው እንደዚህ ባረግነት ኖሮ ምን ነው ያ ሰው ጠይቀን ቢሆን ኖሮ እንላለን። ካለፈ ከሄደ በኋላ ምን ዋጋ አለ? እሱ አንዴ አልፏል፣ አንዴ ሄዷል። ሳያልፍና ሳይድ በፊት መቅደም ነበር። እንድታከም ጤናው እንድመለስለት ሰውነቱ ራሱ እኮ ያስታውቅ ነበር። አይኖቹ ያስታውቁ ነበር። ሁለመናው ይናገር ነበር። ያኔ እንደው ቶሎ ብሎ በደረሱለት ደህና ሕክምናም ጸበልም ብቻ እስከ መጨረሻ ቢያስታመሙት ኖሮ አይቆጭም ነበር። እውነቴን ነው። ምክንያቱም እግዚአብሔር ወደደና እሱ የፈቀደ ሁሉን ነገር እዚች ምድር ላይ እስካለ ድረስ ከተደረገለትና ሕክምና ሁሉ ከሰዎች ልጅ የሚጠበቅ ከፈጣሪ በፊት ቢደረግለት አይቆጭም። ምናልባት ቤተሰቦቹ በአቅሙና በመችሉ አሳክሞታል፣ ጠይቆታል። ግን ደግሞ የህዝብ ልጅ ነው፣ ውዱ አርቲስታችን ነው። እሱ የእሱን ሳቅና የእሱን ደስታ ወይም ደግሞ የእሱን ንግግሮች ብቻ ሳይሆን ማንም ሰው ተረባርቦ ይሄን ሰው ጤናው እንደ ድሮ አይደለም በማለት እንደው በቃ ከጎኑ ሆኖ ቢያሳክሙት ኑሮ። አንዳንዴ ደብቆ በሽታ ማስቀመጥ መጨረሻ ላይ ህይወትን አሳልፎ መስጠት ይሆናል። ለማንኛውም ነፂ አንዴ ሄደዋል። ባለቤቱንም እግዚአብሔር አምላክ ጽናቱንና መቻልን ስጥሽ። ፈጣሪ ደግሞ ጤናሽን የሚመልስልሽ፣ ልጆችሽን ያሳድግልሽ። ልጁ ወንድየው ልጁ እንኳን በእውነት እሱ ነምሶን አውቃል። ታዲያ በጣም ውስጡ አዝኗል፣ ውስጡ ተሰብሯል። እግዚአብሔር አንተንም ጥንካሬ ስጥ፣ ልጆቹንም ጥንካሬ ስጣቸው፣ መቻሉን ስጣቸው፣ ትልቅ ቦታ ያደርሳችሁ፣ ፈጣሪ ይጠብቃችሁ፣ አባት ጥላ ከለላ ይሁናችሁ። እናታችሁንም እስከ ህይወት ፍጻሜ ድረስ ፈጣሪ ይጠብቅላችሁ። ትልቅ ቦታ ደርሳችሁ የነፂ ልጆች ዛሬ እዚህ ደርሰዋል፣ ትልቅ ቦታ ደርሰዋል ብላችሁ አባታችሁ የምታስጠሩ ያደርጋችሁ። በእውነት ከአንጀቴ ነው እንትን ያለችኝ ያሳዘነችኝ ማለት ነው። ማርያም ሰውላ ስፈርድ እኔ በጣም ምን ይታወቃል ውስጧ እኮ በጣም ስታለቅስ እንኳን ያስታውቃል በሀዘን እንደተጎዳች። እንደዛ እያለቀሰች ሰው ግን ብዙ ስም ሰጥቷታል። ለማንኛውም መልካም ቆይታ ሁኑ። ፈጣሪ መቻሉን ይስጣችሁ።